የገለጹበት መጽሐፍ ነው እና ቡክ ኦፍ ኮንኮርድን ኧረ እኔ እቀበላለሁ አለ። እሺ ቡክ ኦፍ ኮንኮርድን ትቀበላለህ? እንግዲህ የሉትራን አስተምህሮውን የያዘውን መጽሐፍ ማለት ነው። ያ ቡክ ኦፍ ኮንኮርድ ግን ሊሳሳት ይችላል ወይ ስለው የአስተምህሮዋቸውን መጽሐፍ ማለት ነው ሊሳሳት ይችላል ወይ ስለው አዎ ሊሳሳት ይችላል አለኝ። ማለት የሚሳሳተው የገጽ ቁጥሩ አይደለም የሚሳሳተው ውስጡ የያዘው አስተምህሮ ነው። መቼስ እያወራን ያለ ነው እሱ ለዙ እንጂ ስለ ገጽ ቁጥር አይደለም። ስለዚህ አስተምህሮ ሊሳሳት የሚችል ከሆነ አሁን ላይ የምትቀበለው አስተምህሮ ሊሳሳት ይችላል ማለት ነው። ይህ በጣም ቀላል እኮ ነው። ታዲያ በምን እርግጠኛ ሆንክ? አሁን ማለት አሁን ያለህበት ቤተ እምነት በምን እርግጠኛ ትሆንበታለህ? ማለት ስህተት ውስጥ ያለ ቢሆንስ? እሺ አሁን ቡክ ኦፍ ኮንኮርድ በራሱ እኮ ወደ መጽሐፍ ቅዱስ ነው ዳይሬክት የሚያደርገው እንጂ በራሴ እኔን ተቀበሉኝ እኔን እመኑኝ የሚል አይደለም። ራሱ ሶላ ስክሪፕቹራ የሚለው የተቀመጠበት ይኸው ለምሳሌ ዲያቆን መኩ ያዘው ጋር 3 ሶላዎች አሉ አይደለም? በእምነት ብቻ በጸጋ ብቻ እና ሶላ ስክሪፕቹራ የሚሉ ማለት ነው። መጽሐፍ ቅዱስ ብቻ 3 ናቸው። መኩ አታውቃቸውም 3 ናቸው። አታውቀውም። ይኸውልህ የመካነ ኢየሱስን አታውቅም። ምንም ያስቀመጡት እዚህ ላይ አስተራይ ምናምን ቆይ 3 ናቸው። 3 ብቻ ናቸው። እሺ ቀጥሎ። አይ 3 ብቻ ናቸው። መኩ እስቲ እዚህ መጽሐፍ አስተራይ ሶላ ስክሪፕቹራ የሚለውን እስቲ ያብራሩበትን ቦታ እስቲ የቱ ጋር ነው አለ? እኔ አሁን አልያዝኩትም እንጂ ወደ ፔጅ 10 ምናምን መሰለኝ። እስኪ ካለ አንዱ በምን መልኩ አብራሩት እስቲ ያወጣለትና እስቲ እናንብብለት። ገጽ 10 መጽሐፍ ካገኘ ይቅርታ እዚህ የለም። አውጣለት ገጽ 10 የለም። ገጽ 10 ብሎሃል። አውጣለት ነው ካሜራን ዞር አድርጋ አሳየው። ካሜራን ዞር አድርጋ አሳየው። ይቅርታ እሺ እንዴ ገጽ 10 ከፖስት ተመለስ። አስተራይ እንዳትወርድ። ና ተመለስ። እሺ አሁን ተመልሻለሁ። ይቅርታ ስልክ እየጠበቅኝ ነበር። እሺ ይሄው ገጽ 10 ኦኬ። አሁን ይቅርታ እሱ ላይ አይደለም። ቀጥል። እሺ ስለሌለኝ እኮ ነው እንጂ ምልክት ሳደርግ በቃ ተው ችግር የለም። ቀስ ብሎ ስለዛ እንትን ራስህ ይኸው። እሺ አለ እኮ ሰሊ የለም ምናምን እያልኩ አይደለም። አሁን ዝም ብለህ ራስህ ይኸው ፈትሸው፣ ካገኘኸው ምን እንደሚል ታየዋለህ። ለማንኛውም ግን ትልቁ ቁም ነገር መለስ ስንል ማለት ነው መጽሐፍ ቅዱስ ብቻ የሚለው ወደ መጽሐፍ ቅዱስ የሚያመላክት ነው። እንደውም በአጠቃላይ መጽሐፍ ቅዱስ ለምን ያልጠየኩህን እንደምትመልስልኝ አላውቅም። አስተራይ ወንድሜ እስትንፋሰ መለኮት እንደሆነ የሚያስረግጥ ነው እንጂ ራሴን ተቀበሉ የሚል አይደለም ማለት ነው። አይ እስትንፋሰ መለኮት መጽሐፍ ቅዱስ እስትንፋሰ መለኮት መሆኑን እኮ እኛም እናምናለን፣ ግን መጽሐፍ ቅዱስ ብቻ የሚለውን ትምህርት ግን አንቀበልም። ስለዛ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስ እስትንፋሰ መለኮት ነው ከሚለው የዘለለ ነው። ብቻ የሚለውን ለምንድን ነው የማትቀበለው አንተ? ለምሳሌ እስትንፋሰ መለኮት የእግዚአብሔር ቃል መጽሐፍ ቅዱስ ብቻ የሚለውን የማትቀበልበት ምክንያት ምንድን ነው? እስካሁን ብዙ ይኸው እንግዲህ የተቀጣጠለ ጥያቄ ነው የጠየቀኝ። እኔ እስኪ ይሄን ልጠይቅህ። አይ እኩስ አሁን ዋናው የተነሳንበትን ጥያቄ ምንም ግቡ ላይ ሳናደርሰው መሀል ላይ አቋረጥከኝ። ግን እኔ መጽሐፍ ቅዱስ ብቻ የምትለውን ቃል ማልቀበልበት ምክንያት አንደኛ መጽሐፍ ቅዱስ ብቻ የሚለው ትምህርት ያዘላቸው በርካታ የስተት ትምህርቶች ስላሉት ነው። አብሮ አቅፎ የመጣቸው ትምህርቶች ማለት ነው። አንደኛ ሊሳሳት የማይችለው መጽሐፍ ቅዱስ ብቻ ነው። ሊሳሳት የማይችለው መጽሐፍ ቅዱስ ብቻ ነው ብሎ በማስተማራቸው ለምሳሌ እኔ አስተምህሯችንም አይሳሳትም ብዬ አምናለሁ።
አስተምሮ ለምሳሌ አንዴ ልጨርስልህ፣ ከዛ በኋላ አንድ ትጠይቀኛለህ። አንደኛ እሱ ነው ዶግማችን። ለምሳሌ አስተምህሯችን አይሳሳትም። የኦርቶዶክስ ዶግማ አላት አላት። ለምሳሌ ምንም በቃ በአጭሩ ዓለም አቀፋዊ ጉባኤያት ላይ የተቀመጡት ዶግማዬ ነው ብላ ቤተክርስቲያን ይሄንን የተናገረችበት መጽሐፍ ታሳይኛለህ? ዶግማ የሚባለው ቃሉ በራሱ ማለት ነው። ኦፍኮርስ ዶግማ የሚለው ቃል ምንም በአባቶቻችንም ውስጥ ሁልጊዜም ምንድነው ጥቅም ላይ የዋለ ነው። ፕላስ ደግሞ እንደውም ሰማኝ አይደለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የምጠይቀህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማ የሚል ትምህርት አላት ወይ ያልኩህ? እሺ አንድ ያዝ አድርገው። የኢትዮጵያ ቤተክርስቲያን ብለህ አንተ የምታውቃት ሌላ የኢትዮጵያ ቤተክርስቲያን ካለች እንግዲህ እሱን አንተ ትነግረናለህ። እኔ የማውቃት የኢትዮጵያ ቤተክርስቲያን ግን ከዓለም አቀፋዊቷ አንዲቷ ቤተክርስቲያን ያልወጣች፣ ምናልባት እስከ ቅርብ ዘመን ድረስ በግብፅ ስር የነበረች፣ በግብፅ ቤተክርስቲያን ስር የነበረች፣ በአሌክሳንድር ቤተክርስቲያን ስር የነበረች፣ ቅርብ ዓመታት ላይ ደግሞ አውቶሳች ሆና የራሷ ሲኖድ ያላት ቤተክርስቲያን ናት። ግን ስቲል ግን በዓለም አቀፋዊቷ በአንዲቷ ቤተክርስቲያን ውስጥ ያለች ናት። ከዛ አንጻር ስለ ኢትዮጵያ ቤተክርስቲያን ዶግማ ስናወራ የምናወራው ሎካል ስለሆነ በግል ዝም ብሎ እዚሁ ያለ ነገር ብቻ ነው የሚባል ነገር እኛ አናውቅም። ምክንያቱም እኛ እንደተለያዩ ፕሮቴስታንት የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነህ፣ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ግን አታውቅም። ዶግማን አሳየኝ። ዶግማ ካለ አሳየኝ ያልኩህ እባክህን። የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ ቤተክርስቲያን ዶግማ አሳየኝ። እንዴት ነው አይሰማህም? ወንድም አስተራየ እንዴ! በስመ አብ! ይሄ ነገር ዘንድሮም አልቀረም። እንዲህ መደናቁር ምናምን እየተሰማሙ ምናምን ጥሩ እና ደግሞ የምነግርህንም እየሰማ ሲሆን ለመረዳትም አመቺ ይሆናል። እሺ ኤኒዌይስ አስተምህሯችን ወይም ዶግማችን፣ ዶግማ በለው አስተምህሮ በለው ግድ አይሰጠንም። በነገራችን ላይ ስለ የቃል ጉዳይ ከሆነ እያሳሰበ ያለው ማለት ነው። ዶግማም በለው አስተምህሮ ወይም እምነት ወይም ሃይማኖትን በለው ችግር የለብንም። ሃይማኖት ወይም እምነት ፌዝ ብለን እንጠራዋለን። ብዙ ጊዜ ዶግማ ብለንም ልንጠራው እንችላለን። ችግር የለውም። አንዳንድ ሰዎች ዶግማ ከሚለው ቃል ይልቅ አስተምህሮ ወይም እምነት ወይም ምንድነው ሃይማኖት የሚለውን ቃል ሞር እሱን ይጠቀማሉ። ሌሎችም ደግሞ ዶግማ የሚለውን ቃል ይጠቀማሉ። ችግር የለብንም እሱ። ዋናው ነገር ግን ቤተክርስቲያን መሰረታዊ የምትለው አስተምህሮ አላት ወይ? የኢትዮጵያ ቤተክርስቲያን ኦፍኮርስ አላት። ይሄ እኮ ግልጽ እኮ ነው። ይህ አስተምህሮ የሚባለው ምንድን ነው ከተባለ እንግዲህ ለመረዳት ከሆነ እየጠየቅ ያለው ዝም ብሎ ጉንጭ አልፋ ክርክር ሳይሆን የሆነ ነገር ይዘህ ለመውጣት ከሆነ ማለት ነው። አስተምህሮ የሚባለው ዶግማ የሚባለው ወይም እምነት የሚባለው አንድ ጊዜ ለቅዱሳን ፈጽሞ የተሰጠ እሱ ነው። ሃይማኖት ይባላል፣ አስተምህሮ ይባላል። ትምህርት ነው፣ ቋሚ የሆነ ዋና ትምህርት ማለት ነው። እሱ በምንድን ነው የሚታወቀው በእናንተ ቤተክርስቲያን ካልከኝ ይኸው ሶስቱ ዓለም አቀፋዊ ጉባኤያት ላይ ተሰጥቶናል አልኩ። የተሰጠባቸው ጉባኤያት ዓለም አቀፋዊ ናቸው። ከዛ በኋላስ ዓለም አቀፋዊ ጉባኤ ቢደረግም እሱ የኢትዮጵያን አይመለከትም። ይህ ከበለጠ ሰምተህ የመጣኸው የሙግት ነገር እንዴት ልብን እንደሚያደርግ ከበለጠ ሌላ ብትማር ይሻላል። እንደዚህ ብሎ አሁን ባለፈው ሲዳረቀን የነበረው ወንድማችን በለጠ ነው ቤል የሚባለው። አሁን አንተ ደግሞ ከሱ ከበለጠም ብሰመጣ ስማ እባክህ አስጨርሰኝ እስኪ የሚሰማ ከሆነ እና ምንድነው በአጭሩ ዶግማችን አስተምህሯችን በሶስቱ ዓለም አቀፋዊ ጉባኤያት በኒቂያ፣ በቁስጥንጥንያ፣ በኤፌሶን ጉባኤ እንደተላለፈው ነው። እምነታችን አስተምህሯችን እዛ ላይ ተገልጿል እና አይሳሳቴ ነው ብለን እናምናለን አስተምህሯችን። ስለዚህ አይሳሳቴ ነው ብለን ስንናገር ምን እያለ ነው? በየትኛውም ዘመን መጥቶ የሆነ ሰው ዝም ብሎ ሁል ጊዜም ቢሆን በተለያዩ ዘመናት ቢፈተንም ዝም ብሎ እንደዚሁ ሳይሳሳት የሚኖር ይሆናል ብለን ለመናገር ነው። መጽሐፍ ቅዱስ ብቻ የሚለውን ትምህርት አንደኛ ማልቀበለው ለዚህ ነው። ብቻ የሚለው ሌሎችን ሁሉ አግልሎ ጽሁፉ ላይ ብቻ ትኩረት ስለሚያደርግ ማለት ነው። አስተምህሮ ግን አይሳሳትም ብለን ስንናገር በቤተክርስቲያን ውስጥ ብቻ ነው። ስለዚ ቤተክርስቲያን አትሳሳትም ካልን ከዚህ ከአስተምህሮ አንጻር ይሆናል ማለት ነው። ከዶግማችን አንጻር፣ ከአስተምህሯችን አንጻር ቤተክርስቲያን አትሳሳትም፣ ኢንፋለብል ናት።
መለስ እንበልና ሌላው ማልቀበልበት ምክንያት መጽሐፍ ቅዱስ ብቻ የምትለውን ቃል ማልቀበልበት ምክንያት መጽሐፍ ቅዱስ ብቻ ተብሎ ሲመጣ እንዴ ሌላ ነገር ሳይታከልበት እንዴት ስልንረዳው እንችላለን መጽሐፍ ቅዱስን የሚል ጥያቄ ይፈጥርባችሁ የለ? አሁን ብቻ ሲባል ከዛ ምን አይነት ነገር አምጥተዋል? ይሄ ብቻ አሉና ብቻ የሚለው ቃል ቀጣይ ደግሞ ይዞ የሚመጣውን ነገር መጽሐፍ ቅዱስ ለየትኛውም ሰው የተማረም ይሁን ያ ሰው ያልተማረም ይሁን ለየትኛውም ሰው በቃ ሙሉ በሙሉ ግልጽ ነው። እንደው መቀበል ያለበት ጉዳይ እስከሆነ ድረስ እያንዳንዷ ነጥብ ላይ ባይሆንም ግን እሱ ግን ለድህነቱ የሚያስፈልገው ትምህርት ሁሉ ላይ ግን መጽሐፍ ቅዱሱ በቃ ግልጽ ነው። ብላክ ኤንድ ዋይት ሆኖ ቁጭ ብሎለታል። ግልጽ ነው ለተማሩም ላልተማሩም ነው ያልኳችሁ። ምንም ብዙም እውቀቱ የሌለው ሰውም መጥቶ ብቻ አማርኛ ማንበብ ስለቻለ ለምሳሌ መጽሐፍ ቅዱስን ቢያነበው በቃ ለሱ ግልጽ ነው ብሎ ያስተምራሉ። ዋናው ለድህነት የሚያስፈልገው ነገር እንደዚህ ብሎ ያስተምራሉ። በነገራችን ላይ ከዛ አንጻር መጽሐፍ ቅዱስ ብቻን አልቀበልም። ምክንያቱም ውሸት ነው ይሄ። አንድ ሰው ዝም ብሎ የተማረውም ያልተማረውም መጥቶ መጽሐፍ ቅዱስን ስላነበበ ዝም ብሎ እንደዚህ ሁሉ ነገር ያውቃል ይረዳዋል ማለት ለሁሉም ያውቃል ይረዳዋል ሳይሆን ለሁሉም ሰው ግልጽ ነው ብዬ አላምንም። ስለዚ ግዴታ ምን ያስፈልጋል? ቸርች ታስፈልጋለች። ይህ ሁሉ ነገር መጽሐፍ ቅዱስ ብቻ የሚለው ቸርችን ለመገንጠል ቸርችን ወደ ጎን ለማድረግ ለመጣል የተደረገ ስራ ስለሆነ መጽሐፍ ቅዱስ ብቻ የሚለውን ትምህርት አልቀበሉም ባጭሩ። በጣም እንደዚህ ረጅም ማብራሪያ እሺ ይሁን። እኔ ዶግማ የቤተክርስቲያኒቱ ዶግማ ስጠኝ ነበር ያልኩ። ዶግማ ብለህ እንዲህ የተቀነነ ከሌ የሚባሉ ዶግማችን ናቸው፣ ከሌ ደግሞ ቀኖናችን ናቸው የሚል ምንም አይነት እንትን የለም። ለምሳሌ አሁን አንድ ብጠይቅህ ታቦት ዶግማ ነው ወይስ ቀኖና ነው ብልህ በራስህ ሀሳብ ነው የምትነግረኝ። እንደየሰው ልዩነት ነው። ዶክተር ዘበነን ደግሞ ብጠይቃቸው ኧረ ዶግማችን ነው ይላሉ። እና ይሄ ተሰብስቦ አሳየን ሌላ ሰው ስላነሳ አሳየን። እኔ አሁን መጽሐፍትን እየጠቀስኩ ስለሆነ መጽሐፍትን እየጠቀስኩ ነው አሁን ስነግርህ። አንተ ደግሞ ዶክተር ዘበንን ብንጠይቃቸው እንዲህ ይሉናል ያልከው ካሉ ሂድና አምጣ፣ ከዛና አሳየን። ከዛ እንደዛ ካሉ አይ ታቦት ራሱን ይችሉ ዶግማ አይደለም። ታቦት ሲጀመር ታቦት ከንዋያተ ቅዱሳት ውስጥ የሚመደብ እንጂ አስተምህሮ አይደለም፣ ትምህርት አይደለም። ታቦት እኮ ከንዋያተ ቅዱሳት ውስጥ የሚገኝ ነው። ዶግማ ማለት ትምህርት ነው ገና ከጅምሩ። ስለዚህ አሁን አንተ ገና ከጅምሩ ትምህርትና ንዋያተ ቅዱሳትንም እየለየህ አይደለም። ሲቀጥል ግን አሁን ቅድም እንዳልኩ አይደለም ማለት ነው። ዕቃ ብቻ ነው። ታቦት ከንዋያተ ቅዱሳት ውስጥ ነው። ዕቃ ብቻ ነው ወይ? ዕቃ ብቻ ነው በለኝ። ምን ማለት ነው? ዕቃ ብቻ ነው። ዕቃ ብቻ ማለት ምን ማለት ነው? ንዋያተ ቅዱሳት ማለት ምን ማለት ነው? ቅዱሳት ንዋያት ነው እያልኩ ያለሁት አይደል? ስለዚህ አሁን ዕቃ የሚለውን ቃል ከተጠቀምክም ቅዱስ ዕቃ ብለህ ተጠቀም። የተለየ ዕቃ ማለት ነው። እኩስ ቅዱስ የሆነ ዕቃ የተለየ ማለት ነው። ባጭሩ እኩስ ቅዱስ የሆነ የከበረ ዕቃ በአንዴ ይቅርታ በሜሮን የሚከብር ስለዚህም ለእግዚአብሔር ችግር የለውም። እኔ እሱን የተለየ የሚለውን እኮ እየተቃወምኩ አይደለም። አንዴ እባክህን አታድክመን። እንትን የተለየ ነው፣ ትክክል ነው። ልዩ የሆነ ምን ማለት ነው? ለእግዚአብሔር አገልግሎት ከሌላው ሁሉ ዕቃዎች የተለየ የሚለው ከሌላዎች ሁሉ ዕቃዎች የሚለየው ነው። ስለዚህ በሜሮን የከበረ የተቀደሰ ዕቃ ነው። ትክክል። ስለዚህ ትምህርት ሌላ፣ ንዋያተ ቅዱሳት ሌላ። ስለዚህ አሁን አንተ አስተምህሮ ምንድን ነው፣ ትምህርት ምንድን ነው የሚለውንም አይ ቲንክ እኔ የለየህም አይመስለኝም። እንትን የኢትዮጵያ ክርስቲያን ውስጥ ነበርክ? የኢትዮጵያ ክርስቲያን ውስጥ ነበርክ? አስተራሪ እሱን አሁን አልመልስልህም። ምክንያቱም ወደ ሶላ ስክሪፕቹራ ለምን እንደማትቀበለው እኔ እንደዛ ብዬ ጠየኩ። ለመሰለህ ለምሳሌ በኢትዮጵያ ቤተክርስቲያን ውስጥ አንድ ሰው ሊጠመቅ ሲመጣ ምንድነው ኮንፌስ አድርግ የሚባለው? ምንድነው መስቀል የሚባለው? እኔ ህፃናት የሚጠመቁ እንጂ እኔ ባደኩበት እኔ በኖርኩበት ህፃናት ናቸው ሲጠመቁ። 40 እና 80 ነው የማውቅ። ግን በዛን ጊዜ ጸሎት ሃይማኖት ነው የሚደገም። በጣም አሪፍ አየኸው። የሚደገመው ምንድነው? ጸሎት ሃይማኖት። እሱ ነው። ይሄ ነው ኮንፌሽኑ። ይሄ ነው። ጌታ ይመስገን ወንድማችን አንድ ትልቅ የእምነት ቃልን የሰጠን በእውነት ሰምታችኋል ጋይስ።
ምንድነው የሚደገመው አለ? ጸሎተ ሃይማኖት የሚደገመው። ፕሊስ ሚዩት፣ አንድ ሚዩት አድርገው፣ ሚዩት አድርገው። እባክህን ጌታ ሆይ ጸሎተ ሃይማኖት ኢማጂን፣ ጸሎተ ሃይማኖት ነው የሚደገመው። በቃ እሱ ነው የኛ ሃይማኖታችን፣ ጸሎተ ሃይማኖት ብለን ያ የምንጸልየው የለም እሱ ነው እኮ በቃ አለቀ። በኒቂያና በቁስጥንጥንያ ጉባኤ ላይ የመጣው የናይስኖ ኮንስታንቲኖፖሊታን ክሪድ የምንለው እሱ እኮ አለቀ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ ደግሞ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ጌታ ኢየሱስም ከብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። የተወለደ እንጂ ያልተፈጠረ ነው። በባህሪው ከአብ ጋር አንድ ነው። ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ያለ ጌታ ምንም የሆነ የለም። ምንም ምን የሆነ የለም። ሁሉ በእርሱ ሆነ ከሆኖም አንዳች እንኳን ነው የሚለው አንዳች እንኳን ያለ እርሱ ምንም የሆነ የለም። ልክ ዮሐንስ 1:3 ላይ እንደተነገረ ከዛስ ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ወይም በመንፈስ ቅዱስ ስራ ደግሞ ከቅድስት ድንግል ሰው ሆነ። ከቅድስት ድንግል ምን ሆነ? በመንፈስ ቅዱስ ግብር ሰው ሆነ። ከሰማይ ወረደ እኛን ለማዳን። ኦኬ ሰው ደግሞ ስለኛ ተሰቀለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። ስለዛ ስቅለቱን፣ ሞቱን፣ ትንሳኤውን ዘንድ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። አረገ፣ ከፍ ከፍ አለ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ደግሞ ምን የለውም? ፍጻሜ የለውም። ይህ ብቻ አይደለም፣ ደግሞ በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ወይም የሚሰርጽ ከአብ የሚወጣ ማለት ነው። ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። መንፈስ ቅዱስ እርሱም በነቢያት አድሮ የተናገረን ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ዓለም አቀፋዊት ቤተ ክርስቲያን እናምናለን። ወይም ደግሞ ከሁሉ በላይ በምትሆን በአንዲት ቅድስት ዓለም አቀፋዊትና ሐዋርያዊት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። ከዛ አሁን ያልኩላችሁ የለም ይሄ ነው በቃ ህፃናት ሊጠመቁ ሲመጡ የሚደገመው ይሄ ነው አለ። ሚኒንግ የሚመሰከረው ማለት ነው፣ ወይም የሚጸልም የሚደገመው የሚለው ቃል ግራ ያጋባችሁ መቼስ። ይሄ ወንድማችን አስተራየ ያለበት አሁን መካነ ኢየሱስ ቤተክርስቲያንም ማለት ነው። መዝሙር ደብተራችን ላይ አንተ የምትለው በደንብ ነው ያለው እንደምታየው ማለት ነው። ይኸው እንደምታየው አንተ ብቻ እንዳይመስል ለማለት ነው። ኩስ ወተህ ስለነበር አንዴ እንጨርስና መሀል ዝም ብሎ አይገባም። እድሉ ሲሰጥ ታወራለህ። እሺ። እና እንዳልኳቸው አሁን ህፃናት ሲጠመቁ የሚባለው የሚደገመው ይሄ ነው አለ። በመካነ ኢየሱስ ደጋሚ ናት በነገራችን ላይ ፎር ኢንፎርሜሽን። የእኛ ቤተክርስቲያን አዎ በደንብ በቃ እኛ ክርስቲያኖች ደጋሚዎች ነን፣ የምንደግም ነን። ሉተርም ደጋሚ ነው። በመካነ ኢየሱስ ያሉት እንግዲህ አሁን አንዳንድ የማያውቁ ሰዎች ካልሆኑ በስተቀር የሚደግሙ ናቸው። ደጋሚ ማለት ምን ማለት ነው? ደጋሚ ማለት ምንድን ነው? የሚደግም ማለት ነው። የሆነ ነገርን እየደጋገመ የሚጸልይ። ለምሳሌ አባታችን ሆይን እየደገመ የሚጸልይ የሚደግም፣ መዝሙረ ዳዊትን የሚደግም ዳዊት ደጋሚ ያለውን መዝሙረ ዳዊት እየደጋገመ የሚጸልይ፣ ጸሎተ ሃይማኖትን የሚደግም። አሁን ቅድም ጸሎተ ሃይማኖት ነው የሚደገምላቸው የሚደገመው እንዳለው ጸሎተ ሃይማኖትን ደጋግሞ መጸለይ። ወደ መካነ ኢየሱስም ስትሄዱ ወደ ፕሮቴስታንቶቹ ሉተር ተመልከቱ። ሉተር ደጋሚ ነው ብያቸዋለሁ። ከዚህ በፊት ድሮ ነግሬያችሁ ነበር። በጣም አሩ ነው። ከ4 ዓመት በፊት ሉተር እንዴት ነው ደጋሚ ሆነው? አሁን እሱ መኩ የያዘው መጽሐፍ ላይ እስቲ ያወጣው፣ ስሞል ካቴኪዝሙን አውጣው። ስሞል ካቴኪዝም የትኛው ነው? ስሞል ካቴኪዝም ትንሹ የክርስትና ትምህርት፣ እሱ ላይ ስለ ጸሎት የተናገረበታል። ይሄ እንግዲህ የሉተር ጽሑፍ ነው። እንግዲህ ተመልከቱ። እንዴ ካሜራ
ጸሎት የጠዋትና የማታ ምናምን ጸሎት የሚል አይ ቲንክ እንደዛ ነገር ነበር። ለትንሽ ክርስትና ትምህርት የአርቴ መግቢያ ብለው ከዛ የጸሎት ክፍሉ ላይ ማለት ነው። መጀመሪያ ትእዛዝ፣ ሁለተኛው ትእዛዝ። እሺ ይሄ የቀን ጸሎት አለ፣ የጠዋትና የማታ ማለት ነው። ዴይሊ ፕሬየርስ የሚል እዚህ ጋር ነው። እሺ ሎርድስ ፕሬየር አይደለም፣ እሱ ስለ ጌታ ጸሎት የተናገረበት ነው። በኋላ ላይ ሂድ፣ አሁንም ሂድ፣ ግለጥ። ከዛ ጸሎት ይላል፣ ስምህ ይቀደስ። እሺ ትርጉም። እሺ ጸሎት አይደለም፣ እሱ የጌታን ጸሎት አባታችን ወይም ያብራራበት ነው። ወደዛ ግለጥ። ታው ትክክል ነህ። ሂድ፣ እለፈው። ቅዱስ ቁርባን ላይ ገብተህ አይደል? እለፈው። እሱ የጠዋት ጸሎት እና ወደ እንግሊዘኛው ሂድ። ማታ ጸሎት ሞርኒንግ ብሌሲንግ። እሺ ኢቭኒንግ፣ የጠዋትና የማታ ጸሎቱ ማለት ነው። እሺ እስቲ እንዴት ጸልዩ ይላል? ኢን ዘ ሞርኒንግ ነው የሚለው። as soon as you get out of bed። ቆይ አንዴ፣ ኢን ዘ ሞርኒንግ as soon as you get out of bed። እሺ ትንሽ ወደዛ አድርጓ። እሺ you have to make እንደተነሳችሁ ከመኝታችሁ ላይ አሱን አስጌራ አውት ኦፍ ቤድ ምን አድርጉ ይላል? ሂድ አንዴ ወደዛ ነው እና አንዴ ወደዚህ። እሺ you have to make the sign of the holy cross። የቅዱስ መስቀልን ምልክት ታደርጋላችሁ። ምን ታደርጋላችሁ? ልክ ከመኝታችሁ ስትነሱ። አሁን ይህንን ደግሞ በረከቱ ይደርብን እንዳትሉ ኦርቶዶክሶች፣ ይህንን የተናገሩ ሉተር ነው። አንድ የክርስቲያን አባት እንዳይመስላችሁ። ሉተር ልክ ስትነሱ ይላል እሺ በማለዳ ከመኝታ እንደተነሳ በቅዱስ መስቀሉ ምልክት በማማተብ እንደዚህ ስላለ ይልና፣ እሺ አንዴ፣ እሺ እግዚአብሔር አብ ወልድ መንፈስ ቅዱስ ጠብቀኝ፣ አሜን። አንዴ ከዚያም በመንበርከክ ወይም በመቆም የሐዋርያትን የእምነት መግለጫ ጸልይ ይላል። አሁን ወደ እንግሊዝኛው ሂድ። እንግሊዝኛው ላይ ሂድ ያልኩ ምክንያት አሁን ላሳይ ነው። አሁን እንደዚህ በሌለና ቆይ አንዴ ጋድ ፋዘር ሰን ኢን ሆሊ ስፒሪት ዋች ኦቨር ሚ ጠብቀኝ። እሺ ከዛን አሜን ይልና ደን ከላይ ደን ኒሊንግ ኦር ስታንዲንግ ይላል አይደለም? እሺ ተንበርከከ ወይም ደግሞ በመቆም ሴድ የአፖስትልስ ክሪድ። አፖስትልስ ክሪድ ማለት የሐዋርያት እምነት መግለጫ የሚሉትን እሱን ጸልይ። እሺ ዋናው ቡክ ኦፍ ኮንኮርድ ላይ ግን ያለው ምን እንደሚል ላሳያችሁ። ቆይ ላውጣልህ። ሴ አይደለም የሚለው ኢቭን። እስቲ ቆይ አንዴ ቆይ እዚህ ላይም ግን ልይልህ አንዴ ቆይ። እሺ እንደዚህ እስቲ የኢቭኒንጉ ላይ ሂድ እስቲ። እሺ ቆይ ላውጣልህ። በቃ አንዴ እዚሁ ጋር እንዲሁ ለሱ when you go to bed you are to make the sign of Holy Cross and say God Father Son Holy Spirit watch over me። ይኸውልህ አንዴ ከፍ አድርገኝ እኔ። እሺ እሺ ቡክ ኦፍ ኮንኮርድ የታለ? እሺ ይሄ ቡክ ኦፍ ኮንኮርድ የራሳቸው ነው። ቡክ ኦፍ ኮንኮርድ ከዛ በኋላ እሺ አንዴ ምን ነበር ስሞል ካቴኪዝም እና ምን ነበረ? እሺ ዴይሊ ፕሬየርስ ስሞል ካቴኪዝም። ዴይሊ ፕሬየርስ የሞርኒንጉ ላይ ቆይ እንዴት ነው? ዌት አንዴ ታረጋግላል መስቲዶ ተረጋግጠረጋር ምንድነው? ቫዝሊን የቀባሁት ነው የሚመስለው። ኦኬ እንትን ነው አይ ሚን
ቆይ እሺ እንደዚህ እናድርግ። ስክሪንሻት ላድርገውና ለለጠፈው ግሪን ስክሪን የሚደረገው ቪዲዮ ክፈት መጀመሪያ። እሺ ልክ ስትከፍት ከስር ይመጣል። ይታያል። አሁን ቤተር አሁን ጸዴ ነው። በደንብ አድርጋችሁ እዩ። የመላእክት አለቆች መናብርትና ስልጣናት አጋር እሺ ኢን ዘ ሞርኒንግ እሺ ይሄው አሁን ቅድም ያየነው ማለት ነው። ኢን ዘ ሞርኒንግ ዌን ዩ ራይዝ ልክ ስትነሱ ዩ ሻል ብሌስ ዩርሰልፍ ዊዝ ዘ ሆሊ ክሮስ ራሳችሁን በቅዱስ መስቀል ምልክት ትባርካላችሁ። ከዚያም እንዲህ ትላላችሁ ኢን ዘ ኔም ኦፍ ጋድ ዘ ፋዘር ሰን ኤንድ ሆሊ ጎስት አሜን። በእግዚአብሔር በአብ ወወልድ ወመንፈስ ቅዱስ ስም ባጭሩ። ደን ኒሊንግ ኦር ስታንዲንግ ይላል። ተንበርክካችሁ ወይም ቆማችሁ ምን ይላል መኩተው? ደን ኒሊንግ ኦር ስታንዲንግ ሪፒት ዘ ክሪድ ኤንድ ዘ ሎርድስ ፕሬየር። ሪፒት ዘ ክሪድ ኤንድ ዘ ሎርድስ ፕሬየር። ሪፒት ማለት ምን ማለት ነው? ድገመው ነው። መድገም። ሪፒት ማለት መድገም ማለት ነው። ሪፒት ዘ ክሪድ ኤንድ ዘ ሎርድስ ፕሬየር ኢፍ ዩ ቹዝ ዩ ሜይ ኢን አዲሽን ሴይ ዚስ ሊትል ፕሬየር ብሎ የራሱን ደግሞ እችን ትንሽ ጸሎት ደግሞ ማድረግ ትችላላችሁ ብሎ የተወሰነ የጸሎት አይነት ነገርን ያስቀምጣል። ሶ ሪፒት ዘ ክሪድ ኤንድ ዘ ሎርድስ ፕሬየር። ሶ ሉተር ደጋሚ ብቻ ሳይሆን ተከታዮቹንም ደጋሚ አድርጓቸው አልፏል እና ይህ አፕሪሺየት የሚደረግ ነገር ነው፣ የምንነቅፈው ነገር አይደለም። ክሪዱን መድገም፣ የጌታን ጸሎት አባታችን ይህን መድገም፣ ይህ በጣም የተባረከ ነገር ነው። ይህንን ነገር ያዘ እናድርግና በቤተክርስቲያናችን ውስጥ ደግሞ ይሄ ጸሎት ሃይማኖት የስ ይደገማል። ክሪድ ነው፣ ይደገማል፣ ተደጋግሞ የሚጸለይ ነው እና ህፃናት ሊጠመቁ ሲመጡ አለ አስተራየ ወንድማችን አሁን ቅድም እንደሰማችሁት ጸሎት ሃይማኖት የሚደገሙ አለ። ስለዛ የሆነ ህፃን ሊጠመቅ ሲመጣ ምንም የተለየ ነገር የለም። አዋቂም ሲመጣ ጸሎት ሃይማኖት ነው። ለአዋቂው ሲሆን ሌላ፣ ለህፃኑ ሲሆን ሌላ አይደለም የሚደገም እና እንትኑ የአዋቂው ሲመጣ እሱን ጸሎት ሃይማኖትን በል ይባላል። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብዬ ቅድም የነገርኳችሁ ማለት ነው። በቃ አለቀ። እሱን ነው በል የሚባለው ራሱ። ስለ አስተምህሯችን የትኛው እንደሆነ በዚህ እኮ መለየት ይቻላል። በጣም ሲምፕል ነው። በጣም ነገሩ በጣም ቀላል የሚሆነ ይሄ ነው። ሰው ሊጠመቅ ሲመጣ የሚጠየቀው ጸሎት ሃይማኖት ነው። እንግዲህ ከዚህ በላይ ምን እናንተ በምትፈልጉት መንገድ ካልሆነ በቃ ምንም አትቀበሉም ነው ማስረጃ ወይስ ምንድን ነው? እና ትልቁ ቁም ነገር ግን እነዚህ ሶስቱ ዓለም አቀፋዊ ጉዳት የተዘለለ አንዴ ማለት እዛው ላይ ታዲያ ክሪዱ ፋለብል ነው ኢንፋለብል ነው። እሱን ነው አሁን በእኛ ቤተክርስቲያን ቀጥልበት። አሁን እኮ በጣም ጥያቄው እንዴት ሽፍት እየተደረገ እንደመጣ ወደ ድግምት መጣችሁ እና ይሄ የተጻፈውን ማንበብ መድገም ኃጢአት ነው የሚል ማንም ቋንቋ የሚያቅሰው እንደዚህ የሚናገር ሰው የለም። አንተ ደጋሚ ነህ ለምሳሌ? አዎ ይኸው እኔ እኮ አዲስ እየፈጠርኩ አይደለም መጽሐፍ ቅዱስ ማለት ነው። ናይስ የማቴዎስ ወንጌልን
አስተራየን ዛሬ ደጋሚ ነኝ አስብለነዋል። አሪፍ አሪፍ። አይ ደስ ይላል። እሺ ጥሩ ነው። አዲስ ነገር ፈጣሪ አይደለም ደጋሚ። ያው ከቋንቋ አንጻር ሌሎቹ ደባትራን የሚያደርጉት ጠንቋዮች የሚደግሙትን እሱን የሚል ስያሜ ወደዛ ስለሄደ ነው እንጂ በዚህኛው እግዚአብሔርን ቃልማ እንደግማለን። ጥሩ ነው። በቃ በቤተክርስቲያን ውስጥ ያሉ ጠንቋዮች የሚደግሙትን እሱን ከሚል በዛ ስድብ ነው እንጂ አሁን ቆይ አንዴ ይቅርታ። አሁን መሳደብ ጀመርክ። ቆይ አንዴ ሚዩት አድርገው። አንዴ ይቅርታ እንድትረጋጋም። አይኔ አልተሳደብኩም እኮ እውነታው ነው። ሚዩት አድርገው አንዴ። ጠንቋይ የለም ካልከኝ እንግዲህ በመረጃ ላሳይ እችላለሁ። እባክህን ጠንቋይ ማለት ቤተክርስቲያን ውስጥ ያልከው ስለ ቤተክርስቲያን እያወራህ ከሆነ ቤተክርስቲያን ቅድስት ናት። እንግዲህ አንተ የክርስቶስ ጠላትም ስለሆንክ የክርስቶስን ሙሽራ የክርስቶስን ቤተክርስቲያንን ጠንቋይ ምናምን የሚል ነገር ልለጥፍባት ትሞክራለህ። እንደዚህ የሚያደርግ ሰው ቤተክርስቲያንን እንትን በዚህ መልኩ የሚናገር ሰው በዚህ በቃ እኔ እረዳዋለሁ። እኔ አያኬም ፌሊት በጣም የጌታ በጣም ዘ አንቲክራይስት ስፒሪት ማለት ነው። ይሄ የክርስቶስ ተቋሚ የሆነው መንፈስ የክርስቶስ ጠላት የሆነው መንፈስ እኔ በውስጡ ያለበት ሰው ካልሆነ በስተቀር ቤተክርስቲያን ላይ እንደፈለገ አንደበቱን የሚያላቀቅ ሰው ያለ አይመስለኝም። እንግዲህ ከታላቅ ይቅርታ ጋር የግል እይታዬ ነው። ግን በዚህ በቤተክርስቲያን ውስጥ ካሉ ሰዎች ውስጥ እንግዲህ ኦርቶዶክስ ሆኖ ማለት ነው ኦርቶዶክስ ሆኖ የጥንቁልና ስራን የሚሰራ ሰው አለ አይነት ነገር ከሆነ እንደዚህ አይነት ነገር ሊገኝ አይችልም አይደለም ማለት ጌታችን ከሰበሰባቸው ከ12 ሐዋርያት ውስጥ ራሱ ከመረጣቸው ውስጥ አንዱ ጀግና ሌባ ነበር። ኦኬ። እና በኢትዮጵያ ቤተክርስቲያን ውስጥም ኦርቶዶክስ ሆኖ ግን የጥንቁልና ስራ የሚሰራ ሰው ሊኖር ይችላል። ግን ጌታ ይመስገን አሁን ላይ እንደዛ የጥንቁልና ስራ የሚሰሩት ታድሶች ሆኖልናል ወጥተዋል። በቃ ማለት አልቻሉም። በጌታ ቤተክርስቲያን ውስጥ ጸንተው መቆየትም አልቻሉም። ጸጋው ራሱ ገፍቶ አባሯቸዋል። ልክ እንደነ ማን ይሄ የጸጌ ጓደኛ የጸጌ ስጦታው የሚባለው የእሱ ጓደኛ ማን ነበር? ሙሴ መንበሩ። ራሱን መሪጌታ ብሎ የሚጠራው ወንድማችን ሙሴ መንበሩ እሱ በአንድ ወቅት ላይ ተናግሮ ነበር። ጠንቋይ ነበርኩኝ ጠነቁል ነበረ ብሏል። የእግዚአብሔር ጸጋ ገፍቶ አስወጣው እና ማለት እግዚአብሔር ሁሌም ይጠብቃል እንድትመለስ ከእንደዚህ የስተት ትምህርት ከእንደዚህ አይነት የስተት ልምምድ እንድትመለስ ይፈልጋል። ግን የማትመለስ ከሆነና በዛው መቀጠል ከሆነ ይኸው መጨረሻ ለሰይጣን ተላልፈ መሰጠት ይሆናል። ስለዛ እንደዛ ስለሆነ ያን ያህል አያስጨንቀንም። አሁን መለስ እንበልና ግን ትልቁ ቁም ነገር ምንድነው? መጽሐፍ ቅዱስ ብቻ የሚለውን ቃል ማለት ብቻ የምትለዋን ሀሳብ የማልቀበልበትን ምክንያት እንግዲህ ተናግሬያለሁ። ወደ አንተ ግን አሁን ደግሞ መለስ እንበልና ስለዚህ አሁን ይሄ የቡክ ኦፍ ኮንኮርድን ሊሳሳት የሚችል ከሆነ ስለዚህ አስተምህሮ በእርግጠኝነት ሊሳሳት እንደማይችል በምን ታውቃለህ? ማለት ተሳስተህ ቢሆንስ? አሁን አንተ ራስህ ለምሳሌ ስለ ቅዱስ ቁርባን ያለህ እምነት ተሳስተህ ቢሆንስ? ምናልባትም ጴንጤዎቹ ትክክል ሆነው አንተ ተሳስተህ ቢሆንስ በምን ታውቃለህ? እንግዲህ አኬ በጣም እስካሁን የጠየቁን ጥያቄዎች በጭራሽ ምንም አልመለስካቸውም። እውነት ለመናገር ከታች ያለው ይታዘባል። እሱን ተወዋለሁ። ሳልመልስ ቀርቼ ሳይሆን አንተ የምጠብቀውን መልስ አይደለም ያገኘው። መመለስ ባለበት መልኩ ነው የተመለሰው። እሱ ነው አሁን አስቸጋሪ የሆነብህ። መልሱ ተመልሷል፣ ግን በቃ እንዳይመለስ ነው የምትፈልገው፣ ወይም ደግሞ አንተ የምጠብቀው የሆነ መልስ ነበረ። እሱ ከእሱ ጋር ማሽ ሊያደርግልህ አልቻለም። አይተዋል። አንተ ጥያቄን ትጠይቃለህ። ጥያቄው ከአንተ ነው፣ መልሱ ግን ከኔ ነው። መልሱ ከኔ ከሆነ የምመልሰው አንተ እንደምትፈልገው ሳይሆን እኔ ማለት መመለስ ባለበት መልኩ እንደኔ ነው የምመልስልህ፣ እንደ ቤተክርስቲያን ነው የምመልስልህ። እንዳንተ የሚሆነው ጥያቄው ነው እንጂ ምላሹ አይደለም። እና ምላሹ እንዳንተው እንዲሆን አትጠብቅም። ኦኬ። ስለዚህ አሁን የጠየኩህን መልስልኝ። በምንድን ነው የምታውቀው? አሁን የቅዱስ ቁርባን ትምህርት የጴንጤዎቹ ትክክል ሆነው አንተ ተሳስተህ ቢሆንስ በምን ታውቃለህ? ይቅርታ አኬ፣ አንዴ እንድትነግርልኝ ለሞዴሬተሮችም እኔ ራሴ ሚውት አደርጋለሁ። አኬ ሲናገር እናገራለሁ። አንዴ ሚውት አድርግ ቆይ ስንልህ እያደረግክ ስላልሆነ ለዛ ነው የሚሆነው። ራስህ ሚውት አድርግ። አኬ ከኔ ጋር እያወራ እንደ ውርደት አድርጋችሁ ከታች የምትጽፉ ደግሞ ምንም ለእኔ ክብሬ ክርስቶስ ነው እና አኬም እንደሱ ይመስለኛል። መቼም ስግደት የሚፈልግ አይመስለኝም። አኬ ከእናንተ ክብር የሚፈልግ አይመስለኝም። እንደሱ አታድርጉ እና ደግሞ አታድርጉ። ኦኬ፣ ከእነሱ ጋር ሆኖ ይጻፍ። አይ ቆይ ይመልስና አይውረድ። ቆይ ተው በቃ ቆይ። አይ አፍጠሩ ልንትን ነው
ቆይ አንዴ ተው። በቃ እንትን ከሆነ ጭቅጭቅ ከሆነ ምንም አንታነጽበትም እውነቱን ለመናገር። እሺ ምን አልከኝ? ቅድምም እንትን ስለ የነበረው ቅዱስ ቁርባን ላይ ማለት ነው ማለት በጣም እየሸሸ ነበረ። እነሱ በየወሩ አንዴ ይቀበላሉ ምናምን አይነት ነገር እያለ ነበረ እና የምርም የእውነተኛ የጌታ ስጋና ደም ይላሉ ወይ ሲባል ያንን ላይ እንትን እያለ ነበረ። ሉተር ራሱ ጽፎ የለ እንዴ ለአናባፕቲስቶች ጥምቀት ላይ እና የጌታ ስጋና ደም ላይ ወይንና ህብስት ብቻ የሚሉትን 100,000 አጋንንቶች ወደ እንትን ቀርቦ እንደዛ ይላሉ የሚለው ለዛ ነው አይደል? ጨምረ ሄድበት እስቲ። ትክክል። ራሱ ሉተርም ተቃውሞ አልፏል ማለት ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው የሚያስተምሩ ሰዎች ያኔን የተነሱት ከዛ በኋላም እስካሁንም ድረስ አሉ እና እነሱን ሉተር ተቃውሟቸዋል። ሲቃወማቸውን በጣም አደገኛ የሆነ ቃል በመጠቀም ነው በጣም እና ወደ አጋንንት ምድብ አሳልፎ በመስጠት ነው። ግን ሉተር ተሳስቶ እነሱ ትክክል ሆኖ ቢሆንስ በምን ያውቃሉ? በምን ነው እርግጠኛ የሚሆኑት? እርግጠኛ የሆነው መጽሐፍ ቅዱስን ስላነበብን ነው ሊሉን። ኦኬ እንደዛ ከሆነ እነዛኛዎቹ ጴንጤዎቹም መጽሐፍ ቅዱስን አንብበን ነው የሚሉት። መጽሐፍ ቅዱስ ብቻ እያሉ ነው ጴንጤዎችም። ታዲያ ማን ነው ገላጋያችሁ? በምንድን ነው እርፍ የምትሉት? የምርም አረ እኛ ያለ ነው በቃ በጣም እንደው በቃ ምንም ሰርቴኒቲው በቃ በደንብ የተረጋገጠለት ነገር ነው ብላችሁ ልባችሁ እርፍ ሊል የሚችለው በምንድን ነው? ጴንጤውም መጽሐፍ ቅዱስ ብቻ ብሎ ይህንን ይናገራል፣ እናንተም መጽሐፍ ቅዱስ ብቻ ብላችሁ ያንን ትናገራላችሁ። ሁለታችሁ ግን ተቃራኒ ነገር እያወራችሁ ነው፣ ወይም የተለያየ ትምህርትን እያስተማራችሁ ነው። እናንተ ትክክል ሆናችሁ ጴንጤዎቹ እንደተሳሳቱ በምን ታውቃላችሁ? መካኒስቶች ጴንጤዎችስ እናንተ ትክክል ሆናችሁ መካኒስቶቹ እንደተሳሳቱ በምንድን ነው የምታውቁት? እንዳልኳችሁ ነው መጽሐፍ ቅዱስ እንዳትሉ ሁለታችሁም መጽሐፍ ቅዱስ እያላችሁ ነው። ምንድን ነው የሚዳኛችሁ? ምንድን ነው የሚዳኛችሁ? በቃ አጭር ነው መልሱ። መልሱ ምንድን ነው? ምንም የሚዳኛችሁ ነገር የለም። በቃ የትኛውም ግለሰብ አስጀማሪያችሁ ይዞ በመጣው ትምህርት መሰረት ብቻ እሱን እየተከተላችሁ የሆኑ ግለሰቦችን እየተከተላችሁ መለያየት፣ መከፋፈል ብቻ ነው የሚሆኑ። ሉተራኖችም ሉተር ይዞ የመጣውን ትምህርት ይዛችሁ፣ ጴንጤዎችም ያስጀመራችሁን የሆነ ሰው ትምህርት እየያዛችሁ የሆነ በቃ ለሁሉም አስጀማሪ የሆነ ግለሰብ አለ። ክርስቶስ አይደለም የሁሉም አስጀማሪ። ክርስቶስ ቢሆን ኖሮ ክርስቶስ ሉተራኖችን ሲያስጀምር ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ እንዲያምኑ አድርጓቸው ወይም እንደዛ አስተምሯቸው ክርስቶስ ማለት ነው እንደዛ አስጀምሯቸው። ጴንጤዎቹ ጋር ሲመጣ ደግሞ አይደለም ብሎ ሊያስጀምራቸው አይችልም። ይሄ አንዱ ማረጋገጫችን ነው። ለምኑ የፕሮቴስታንት ቤተ እምነቶች በሰዎች እንጂ በጌታ እንዳልተጀመሩ። ወደ ኦርቶዶክስ እምነት ስትመጡ ግን እንደዛ አይደለም። አስጀማሪ ብለው እስቲ አንድ ሰው ይጥሩልን። የኦርቶዶክስን ቤተክርስቲያን ያስጀመረው ይሄ ግለሰብ ነው ብለው እስቲ ይጥሩልን። እስቲ ጥሩልን። ከታች ያላችሁ ሰዎች ፕሮቴስታንቶች ትኖራላችሁ። ኦርቶዶክስ ሉተራኖቹን ሉተርን ያስጀመሩ ብለን መናገር እንችላለን። ሌሎቹም እንደዛው። አብዛኛው የፔንቴኮስታል ልምምዶች እነ ቻርልስ ፓራን አስጀምረውታል ብለን መናገር እንችላለን። በታሪክ ስለሚታወቅ ማለት ነው። በታሪክም ያለ ስለሆነ እስቲ የኦርቶዶክስን እገሌ ያስጀመረ በሉን ፕሮቴስታንቶች። እስቲ ዲዮስቆሮስ ኦርቶዶክስን አስጀመረ የሚል እስቲ አንድ ማስረጃ አንድ ዲዮስቆሮስ ራሱ ገና ከጀመሩ ያለች ቤተክርስቲያን ውስጥ የነበረ ሰው ነው ወይስ ቤተክርስቲያንን እንደ አዲስ የጀመረ? ይህንን ለማወቅ በዚህ መልኩ ነው የምትመልሱት። ስሙ በደንብ። ዲዮስቆሮስ በተነሳበት ጊዜ እሱ ራሱ የሆነች ቤተክርስቲያንን አስጀመረ ወይስ ባለች ቤተክርስቲያን ውስጥ የነበረ ነው? ባለች ቤተክርስቲያን ውስጥ የነበረ ነው። ከማን ቀጥሎ የመጣ ነው? ከነ ቅዱስ ቄርሎስ። ቄርሎስ ማለት በዓለም አቀፋዊ የኤፌሶን ጉባኤ ላይ የነበረ ሂሮ ማለት ነው። እሱ ነው ቄርሎስ ነው ሂሮ የኤፌሶን ጉባኤ። እሱን ተክቶ የመጣ ነው ዲዮስቆሮስ። ስለዛ በአሌክዛንድሪያ ቤተክርስቲያን ውስጥ የነበረ ሰው ነው። ስለዛ የአሌክዛንድሪያ ቤተክርስቲያን ዲዮስቆሮስ ከመነሳቱ በፊትም ነበረች። እዛ ውስጥ ነው ተሹሞ ሲያገለግል የነበረው